እባክሽ የተከተለውን ንገሪኝ። እየጠበቅሽ ነው። እሺ እያዞረኝ ነው። እማ ትናንት ማታ እቅዳችን አልሰራም። ናሁ በራሱ እህቱን ልናስደፍር እንደነበር አውቋል። ምን? ወይዘሮ ምን ያደረጉ ነው? በጫማሽ ነው ልቂ። ዳግመኛ ሄዳለሁ ብለሽ ሀሳብ ካለሽ አላስቆምሽም። ግን እናት አለኝ ብለሽ እዚህ ቤት ተመልሰሽ እንዳትመጪ። ብቻዬን ባዶ ቤት ጥለሽኝ ሄድሽው። መጣሽልኝ ብዬ ደስ ሲለኝ በደንብ አቅፌሽ እንኳን ጠረንሽን ሳልጠግበው ንቀት መሆኑ ነው። ምን አድርጌሽ ነው እንደዚህ የምታሰቃይኝ? እኔ አንተ ሚስት አይደለሁም፣ ልሆንም አልችልም። ኧረ እባክሽ ለዛው እየሰማን ያዋልሽ ንብረት ዝም ብላ አትጋባ። ቶሎ መጣሁ፣ ቶሎ ተመለሱ። አትዋሺ አንቺ የሴጣን ቁራጭ። ይኸውልህ አንድ ድምፅ ብታሰማ ጉሮሮሽ ይመስል ሰክረሽ እንዴት? አዎ ሰክሬ ነበር። አሁን ደግሞ ነቃ። ምን አባል ታርግ ነው እዚህ ገባው? እነዚህ ልብሶች እኮ ከቤት ውጭ የትም አልለብሳቸውም። አንቺ እዚህ ቤት መኖር አይገባሽም። ገባሽ? ኧረ ተይ እባክሽ። ኧረ ለንግግሬ ልጠንቀቅ። እሷ አሁን ስከፍት የት ነበርክ? ብቻሽን ስትኖሪ ከወንድ መቆጠባችን ብዬ ነው። ለዛውም ሴት ሆነሽ። ለመሆኑ ግን ድንግል ልጅ ከሆነ በመጠኑ ነው። በየሰው ቤቱና በየአረብ ሀገሩ ቤት ከማንከራተት አንድ ወልዶ ማሳደግ ይሻላል። ምልክ ነው። አዲሱን ፕሮጀክት የላክንላችሁ ሰዎች ቀጣይ ሳምንት እንድንጀምር ይቀራበታል። በጣም እና ይህም ፕሮጀክት የቱ ቡድን የያዘው? ሲራክ የያዘው ትልቅ ስራ ስለሆነ ቅርባችን ያለ ሰው ይሻላል። በትክክል በቃ ጨርሻለሁ። ቅድም ሳልነግርሽ ያሰሁት ምንድን ነው? እራት ልጋብዝሽ። የሆነ ዳጥማ አለ። እኔ አይደለም የጋበዝኩሽ እህቴ ነች። የሰለጠንክ መስሎኝ ነበር፣ ግን እሺ አገኛለሁ። ማን ሊመጣ ነው እንደዚህ ሽሩ ጉዱ? የወንድሜ ወደፊት ሙሽራ። እንዴ ወንድምሽ ፍቅረኛ አለው እንዴ? አይገርምሽም? ለዛው ቆንጆ። ማናት ባክሽ? ብሩክቲ ጸሐፊው። እና እሷን ነው ቆንጆ ናት ያልሽ? እቺ ዝንጀሮ የመሰለች ውበት እንደተመልካቹ ነው። ውበት እንደተመልካቹ ሆኖ ሳይሆን ወንድምሽን ፍቅር አውሮት ነው። ይገርምሻል፣ ልቧ በጣም ንጹህ ነው። እንደ አንዳንዶች ዘቃጭ አይደለችም። ለቃላትሽ ጥንቃቄ አድርጊ። እሺ ይቅርታ፣ አንቺ ከነሱ የምትመደቢ ስላልመሰለኝ ነው የተጠቀምኩት። ለማንኛውም የምታግዥኝ ከሆነ አግዢ፣ ካልሆነ ግን ለአንቺ ወሬ ጊዜ የለኝም። ውዷቴ ምን እየሰራሽ ነው? ምንም አንተን ፈልጌ ነበር። እና ቁም ሳጥን ውስጥ ነው የምትፈልጊኝ? ማለት አንተን ፈልጌ ስመጣ ይሄ በቃ ትደናበሪ። ፋይሎቹን ፈልገሽ እዚህ ቤት እንደገባሽ አውቃለሁ። ፋይሎቹ እዚህ የሉም። ለምን ነበር የፈለግሽኝ ታዲያ? አብረን መሆን አለብን፣ አንድ መሆን አለብን። እና ምን ችግር አለ? የምረዳው አለ። አዎ ነው። እሺ ፋይሎቹ ስጠኛ። እሺ ምን ትሰጠኛለህ? በፈለግሽው ሰዓት ከፈለግሽ አሁን እሰጥሻለሁ። እሺ ኦኬ።
Nimşa? Sileceğim bile değil mi kendimi? እንዴት ነው የምትገባው? በር ይቆም። አይ ቀን ስለሆነ ብዬ ይቅርታ አላስተዋልኩም። እሺ ምን ነበር? አዎ ትንሽ ተጠምዳኛለች። ምን እንዳረኳት ባላውቅም እስኪ አዋራለሁ። ዝም ብላ ያለ ምክንያት? ምናልባት ምክንያት ይኖራት ይሆናል። እኔ ግን ምን እንዳጠፋ አላወኩም። እሺ ችግር የለውም። የራቱ ነገር ይለፍና ጠዋት እናወራበታለን። እሺ አመሰግናለሁ። ችግር የለውም። ይሄ እኮ ግዴታዬ ነው። ይገርምሻል፣ እስካሁን ድረስ ከረባት መስራች ይሄ ነች የምታስል አሳስላት ልንጣል። እሺ ያለው ይሰራል። እሺ ምን እየተፈጠረ ነው? እህቴ ስራ ላይ ነሽ ብዬ እኮ ከረባቴን እያሰረችብኝ ነበር። አሃ እንደሱ ነው። ቆይ ምን ማድረግህ ነው? ምን አደረግኩ ደግሞ? ልትሳሳሙ ነበር እኮ። እህቴ ምን ሆነሻል? ስለመሳሳም ነው የምታወሪው? ከረባቴን እያሰረችልኝ ነበር። እሺ አሁን ጊዜያችንን እንድታበላሽ አልፈልግም። ለባብስና ተቀበላት። እሺ የደበረሽ ትመስያለሽ። አዎ በጣም ደብሮኛል። ምን ለምን አጋጠመሽ? ጠዋት የሰራሁት ነገር ልክ አልመሰለኝም። ለቤተሰቡ ሙሉ ጨው መመገብሽ ነው? አዎ ማለት እኔም ተዋርጃለሁ። ብቻ ደብሮኛል በቃ። አንቺ ምርሽ ነው እንዴ? አዎ የተፈላጊነት ስሜት እየተሰማኝ አይደለም። ትርፌ እንኳን ያለ እየተሰማኝ ነው። ቆይ እነዚህ ቃላቶች የሚወጡት ከወይንሸት ልጅ ከሜላት ነው ወይስ ጆሮ የታሞ ነው? ይቅርታ እኔ ትረጅኛለሽ ብዬ አይደለም የነገርኩሽ። ቆይ በቃ ተረድቼሻለሁ። አይ ግን በቃ እኔም ባለማወቅ ላጠፋሁት ነገር ሁሉ ይቅርታ ማለት ለተናገርኩት ንግግር። ችግር የለውም። እኔም ስለተረዳሽኝ አመሰግናለሁ። እና ምን ነው አትለባብሽም እንዴ? ለነፍስ ነው። እዚህ ስጦታው እንዴት አየሽ? ደግሞ ለሌላ ጊዜ አትጨረጨሪም እንዴ? ሲጀምር ከህፃን ልጅ ከዚህ የተሻለ ነገር አልጠብቅም። የምር እነዛን ፋይሎች የምሰጥሽ መስሎሽ ነበር እንዴ? እንደዚህ ጅል አትመስኝም ነበር። እንዴት አመሻችሁ? እንዴት አመሻችሁ? ምን ነው ግን እንደዚህ ረፈደ? እሱ ነው ትንሽ ጠይቅ። መኪናውን የያዘው እሱ ነው። መንገድ ተዘጋጋና ትንሽ ለዛ ነው ያረፈርነው። በጣም ይቅርታ። እሺ ቁጭ በል በቃ። እንዴት ማለት ነው? በትክክል የኔ ቆንጆ እንዴት ነሽ? ያለው እዚህ ጋር ቁጭ በል። ወንድሜ ራሱ ዛሬ አምሮበታል። ሙሽራ መስሏል። አዎ ሰራተኛዋ ሳምራ ነው ልብሱን የተኮሰችው። እንግዲህ ዛሬ ቤተሰቡ ሁሉ ተሰብስቧል። ቤተሰቡ ብቻማ አይደለም። የቀረሰው አለ እንዴ? ወይዘሮ ንሸት ቤተሰብ ካልክ የቀረሰው ሳይሆን ትርፍ ሰው አለ። እንግዳዋ ከቤተሰብ አትቆጠርም ብዬ ነው። ሴትዮ ምንድን ነው የምትዘላብጁ? ብርክቲ ማለት እኮ የወንድሜ ወደፊት ሚስቱ ናት። እህቴ ዝም በይ። ሲመስለኝ ለወይዘሮ ንሸትና ለቤተሰቡ እኔና ብርክቲ ያለንን ግንኙነት አልነገርናቸው። ለዛ ነው እንደዛ የሚሆኑት መሰለኝ። እሺ አሁን ንገሩኛ። አንቺ ሴትዮ ለምንድን ነው የምታስመስይው? ቅድም እኮ ነግሬሽ ነበር። እህቴ ዝም በይ አልኩሽ አይደል እንዴ? ወይዘሮ ንሸት ብርክቲ እጮኛዬ ናት። አሃ ነው እንደሱ በሉኛ። ሰራተኛዋ ካላረገዘች ትጋቡ ይሆናል። ሲራክ ምን አባ ነው የምታወራው? ኧረ ናሆሜ ለጨዋታ ብዬ እኮ ነው። በቃ ተረጋጋ፣ ተቀመጥ ወንድሜ። እንዲህ አይነት ቀልድ የለም። ስርዓት ያዝ እሺ። እሺ ይቅርታ፣ አይደገምም። ለምን ሰራተኛዋ መታ ምግቡን አታዘጋጅም? ሳንበላ ተባላን እኮ።
መክሊት መክሊት አምሮብሻል። አመሰግናለሁ። ይሄ ራት አንቺን የሚያካትት አይመስለኝም። እኔም ለመካተት አይደለም፣ ያው ለማስተናገድ ያህል። በግቢና ቀይሪ፣ አለበለዚያ ልብሱን ላይሽ ላይ ነው መበጣጥሰው። ምን ችግር አለ ብለብስ? እኛ ቤት ውስጥ እስካለሽ ድረስ አንቺ የበታች ሰው ነሽ። እንኳን እዚህ ይቅርና ውጪም እንደዚህ መልበስ አትሽም። የኩሽና ልብስሽን ልበሽና እሱና እንደሱ አይነት ሌሎች ካሉሽ አምጫቸው፣ እዚህ ተቀዶ ይጣሉልሻል። ወይዘሮ ሰላም ባይሆን መልስ አልፈልግም። ያልኩሽን አዘጋጂና ራሱን አቅርቢ። እናንተም ተጫወቱ እንጂ እንዴ! ዝም አላችሁ እኮ። ለሀዘን የተሰበሰብን ነው የሚመስለው። ብርክትዬ ተጫወቺ። እሺ እጫወታለሁ። ብዙ አትጨነቂ። ይሄን ቤተሰብ ካሁኑ ልመጁ። እንዲህ ነው እንግዲህ። ወንድሜ ምን ሆነሃል? እንግዲህ አስቀምጠህ የተከዝከው። ምንም አልሆንኩም። ኧረ እና ብርክቲ ለመሆኑ ስንት አመትሽ ነው? እኔ 27 ልይዝ ነው። እንዴ የናሆም የ3 አመት ታላቅ ነሻ? አዎ ነኝ። እና ታዲያ ሴት ልጅ ታላቅ ሆና የሚቻል ይመስልሻል? ለምንድን ነው የማይቻለው? እድሜ እኮ ተራ ነገር ነው። ዋናው የሱ ፍላጎት ነው። ያው ሴት ልጅ በለጋ እድሜዋ ልጅ ለማፍራት ተብሎ ነው እንጂ ዋናው ልብ ነው። ልጅ ከሆነ በመጠኑ ነው። በየሰው ቤቱና በየአረብ ሀገሩ ቤት ከማንከራተት አንድ ወልዶ ማሳደግ ይሻላል አይደል ወይዘሮ ወይንሸት? አዎ ልክ ነሽ። ከራቱ በፊት አንድ ነገር መናገር እፈልጋለሁ። ወይዘሮ ወይንሸት፣ ሲራክና ሚላት ያለ ስም ሰጥቻቸዋለሁ። በጣም ይቅርታ። ያው ያለፈው አልፏል። ሰው ላይ ስትፈርድ ግን ተጠንቀቅ። በይበልጥ ያበሳጨ ለዛሽ ለተራ ሰራተኛ መደገፍክ ነው። በቃ አልፏል እኮ። ነገር ማስረዘም አስፈላጊ አይደለም። በተጨማሪ ደግሞ ብርክት ይቅርታ፣ ሁሉንም ነገር መንገድ ነበረብኝ። እንዲሁም በጣም ይቅርታ አድርጊልኝ። አመሰግናለሁ ወንድሜ። አሁን ወደ ራቱ ብንሄድስ? ይቻላል፣ እንሂድ። ብርክቲ ነኝ እንጂ ወይስ አልጣፈጠሽም? አረ በጣም ጠፍቶኝ እየበላሁ ነው። ብታይ ሰራተኛችን በጣም ባለሙያ ነች። ነው እንዴ? ደስ ይላል። እሷን ያገባት አድሏል። የእውነቱን ነው። ምግቡ ይጣፍጣል። ወንድሜ ምን ሆነሃል? አትበላም እንዴ? እየበላሁ። ደህና ነህ ግን? አዎ ደህና ነኝ። እና ብርክቲ ብቻሽን ነው ወይስ ከቤተሰብ ጋር ነው የምትኖሪው? ኧረ ተይ አትብላበት። አንቺን አላናገርኩሽም። የልጄን የወደፊት ሚስት የማወቅ ግዴታ አለብኝ። ኧረ ችግር የለውም፣ ይጠይቁኝ። እሺ ልጄ ቀጥይ። እስኪ ንገሪኝ የጠየቅኩሽን። ከቤተሰብ ጋር ሳይሆን ብቻዬን ነው የምኖረው። ብቻሽን መኖርሽ ጠንካራ መሆንሽን ያሳያል። ግን ሴት ልጅ ከቤተሰቧ ጋርና ብቻዋን ስትኖር ክብሯ ላይ ጫና ያመጣል። ማለት አልገባኝም። ብቻሽን ስትኖሪ ከወንድ መቆጠባችን ብዬ ነው፣ ለዛውም ሴት ሆነሽ። ለመሆኑ ግን ድንግል ነሽ? ቆይ እሱን እዚህ ጋር ምን አመጣው? ሰሉ ኧረ ችግር የለውም፣ ቢጠይቁኝ ምንም ክፋት የለውም። ከዚህ በኋላ እኮ ቤተሰብ ነን። አዎ ድንግል ነኝ። እሺ ያርግልሽ። እኔ ይብቃል። በቤቱ ህግ የቤቱ አባወራ ናሆም ሳይነሳ መውጣት አይቻልም። አንቺ ግን እንግዳ ስለሆንሽ ችግር የለውም። ምን ነው አትበይም እንዴ? አይ በቃኝ። መክሊት መክሊት፣ ነይ እጇን ስታጠብ መታጠቢያ ቤቱን አሳያት። ቆይ አንቺ ያምሻል እንዴ? ምን ማድረግሽ ነው? ምን ነው? ምን አደረኩኝ? ምን አይነት ንግግር ነው የምትናገሪው? ምን ነው? ምን ተናገርኩኝ? ቅድም እንዳልኩት የልጄን እጮኛ ለማወቅ ያክል ነው። ልጄ በዚህ በኩል ልጅ ያቀም ልጅ ተፈጠረ። የቱ ቀን ላልገባሽ አታስመስል። ስለዛ ቀን ነው እያወራሻለሽ? በትክክል ስለዛ ቀን። ይቅርታ፣ እንደ ሰራተኝነት ይሄን መናገር አልችልም። እንደ ሰራተኝነት ብታስቢ ኖሮማ ከናውም ጋር ባልተጋደምሽ ነበር። ዝም አትበይ፣ መልሽልኝ እንጂ። ደግሞ ተባረሻል አልተባለም ነበር እንዴ? ይቅርታ፣ እጅሽን ከታጠብሽ ልሂድ። የጣልኩት ነገር አለ። እሺ ደህና ደሩ። በቃ እሺ እኔ ቆንጆ ደህና ደሪ። ደግሞ አትጥፊ። እሺ ብርክትዬ፣ እንደዋወል። እሺ በቃ በቃ እንደዋወላለን። እሺ
ምነው ዝም አልክ? ኧረ ምንም ትንሽ እንቅልፍ እያለኝ ስለሆነ። እሱ ብቻማ አይመስልም። አዎ አይደለም፣ ግን በእነሱ ስም ይቅርታ። አንተ እኮ ከእህት ጋር ዋሽተኸኛል። ምን? ሰራተኛዋ እንደተባረረች ነበር የማውቀው። አዎ እሱማ ልክ ነው፣ አባረራት ነበር ማለት። ታሪኩ ረዥም፣ ሌላ ቀን እነግርሻለሁ። አይ አሁን ንገረኝ፣ ወይስ እየደበከኝ ነው? ኧረ እንደሱ አይደለም እኮ ንገረኛ። ምን መሰለሽ ብርክቲ፣ መክሊት ትንሽ ውለታ ውላልኝ ነበር። መክሊት? ለምንድን ነው የምትስቂው? አይ ምንም፣ ስሟን ስትጠራ ገርሞኝ ነው። ቆይ ብጠራትስ ምን ችግር አለው? ምን ችግር አለው አትበለኝ። አንተ እኮ ማለት ደሃና ሰራተኛ ላይ ነው የምጠላ ሰው ነበር። እንዴት ነው እባክህ የቀየረች? ኧረ ብርክቲ፣ ቆይ ዋለችልህ ውለታ ምንድን ነው? እሱ ይቆየን። ምን በአንድ አዳር ስላስደሰተች ነው እንደ ውለታ የቆጠርከው? እኔ ነኝ እንጅላ ቤት ድረስ መጥቼ የተሰደብኩት። ብርክቲ፣ ከቻልሽ ትንሽ ልትረጂ ሞክሪ። ምንንም ሳላውቀው እንዴት ነው የምረዳ? እነግርሻለሁ አልኩ እኮ። ለተናገሩት ነገር ደግሞ ይቅርታ። ለነገሩ ምን ልነግረኝ ትችላለህ? ሁሉንም አውቄዋለሁ። ደህና እደር። ቆይ ግን ቅድም ምን አስበሽ ነበር? ግልጹን ንገሪኝ። ቅድም ነገርኩሽ እኮ። ለወንድሜ እንዲያገባ አልፈለግሽም? እንደፈለግሽ ማሰብ ትችያለሽ፣ ጉዳይ አይደለም። ታውቂያለሽ፣ አስቀያሚ ሰው ነሽ። እሺ ለንግግርሽ ተጠንቀቂ። እሺ ኧረ ለንግግሬ ልጠንቀቅ? እሱ አሁን ስከፍት የት ነበርክ? ምን እየተፈጠረ ነው ያለው? እህቴ አስባት ነው ወንድሜ ንገረኝ። አንተ ውሻ! እህቴ አስባት ነው። ተረጋጋ ወንድሜ። እነሱ አይደለም እኔ ቤተጀና ሰበዳለ። ወንድሜ አንተ ውሻ ነሽ፣ ማድረባ ውሻ። እባክህ እሱ ጥፋት አይደለም። እንደነገረች ስሜቱ ያደርጋል። ስሜትን ለመቆጣጠር ሞክር። ሰማኛለህ? ስሜትን ለመቆጣጠር ሞክር። እሺ እኔ ፊት ከዚህ በኋላ እጅን ለማንሳት አለ በክፉ ብቻ እገድልሃለሁ። ሰማኛለህ? እገድልሃለሁ። እማትረባ ወይ በእናትሽ በጣም መታሽ እንዴ? ኧረ አልመታኝም። ቆይ አንተ ምንድነው እንደዚህ ግንፍል የምትለው? አልገባኝም። አንቺ ነሽ እሷ ተደረበሽ እየተናገርሽ ያለሽው? እና ታዲያ የገዛ ሚስትህን መተህ ጎበዝ እንድልህ ነው ፈለከው? አይ አየሩ ዛሬ ልክ አይደለም። ልተኛ። ምን ይመስላል? ይወንዳ ልጅ። ታዩ፣ ለኔ ብለሽ አትጣዩ። በሉ ደህና አደሩ። አንቺ ደግሞ ክፍሌ ነኝ። እሺ እመጣለሁ። በቃ ሂጂ። ለኔ ብለሽ ከነሱ ጋር አትጣይ። በቃ እሺ፣ ደህና ደሪ። እሺ ደህና ደሪ። ወይኔ ማይ ምን ማድረግሽ ነው? ምን አልኩ? እንዴት ለዛች እርኩስ ተደርበሽ ወንድምሽ እንደዚህ ትናገሪዋለሽ? ወይ ማይ በቃ በሰላም እንኑር። ጭቅጭቅ ምናምን ስችት ብሎኛል። ማለት ጥላ አስጠልቶኛል። አልገባኝም። በቃ ጭቅጭቅ ምናምን ሰልችቶኛል። እንዴ ቆይ ያቀርናቸው ቅዶችስ? አውቄ ነው ማይ። ይሄ መንገድ እቅዳችንን እናሳካበት ነው። እንዴት ማለት ጥሩ ነው። ምን መሰለሽ እህቴ። ወይ ወንድሜ ነይ እስኪ ቁጭ በይ እናውራ። እሺ ብርክቲ ምን አለች? ተጣላን እኮ። የመረህን ነው ናሆሜ? ወይ ቀልድ በሆነ ያቺ አሮጊት በተናገረችው ንግግር ነዋ። ቆይ ማላሳያት። እህቴ እሳቸው እኮ በራሳቸው መንገድ ልክ ናቸው ማለት ለኔ ያስበው ነው። የምርህን ነው ናሆሜ? አዎ የምሬን ነው። ምን ነው ደግሞ በእሳቸው ምክንያት ሳይሆን በሌላ ነው። ምንድነው ሌላ ምክንያት? ሁለታችንን በዋሻ ነው ውሸት። አንተና ማን? እኔና አንቺ። እኔ ደግሞ ምን ብዬ ዋሸው? አንተስ ምን ብለህ ዋሸህ? እኛ ጋር እውነት ነበር፣ እሷ ጋር ደግሞ ሲደርስ ውሸት ሆነ እኮ። ንገረኝ፣ ምንድነው ውሸቱ? የሰራተኛዋ መባረር። አዎ እሱን ነገር እኔም ፈርቼ ነበር። ባለፈው ሳገኛት እንደተባረረች ነግሬያት ነበር። ከዛ በኋላ ደግሞ አላገኘኋትም። ቆይ አንተ አታስረዳትም እንዴ? ነግሬያታለሁ፣ ግን ልትረዳኝ አልቻለችም። ማለት ምኑን ነው የነገርካት? አባረራት ያዋለችልኝ ውለታ ስላለ እንደመለስኳት። እሺ ውለታው ምን እንደሆነ ነግረሃታል? እሱ ነበር የመጀመሪያ ጥያቄዋ፣ ግን ልመልስላት አልቻልኩም። ለምንድን ነው ያልመለስክላት? ልጅቷ ሴት ነች እኮ፣ ነገሩን በሌላ አቅጣጫ ልትረዳው ትችላለች። የፕሮጀክቱን ንድፍ በሰራተኛዋ እንዲሰራ እንድታውቅ አልፈልግም። እና ይሄን ለመናገር ነው ዙሪያ ጥምጥም የምትሄደው? እኔ እንደሰራው ነው የምታውቀው። በሰራተኛዋ እንደተሰራ ቢታወቅ ለእኔም ስም ጥሩ አይደለም።
ደግሞ ውሸታም ትላለች። አሁን ከክብርህና ከሷ መምረጥ አለብህ። ደግሞ ከዚህ በኋላ አትዋሻትም። እውነቱን ነው የምትነግራት። ጨረስን በቃ። በቃ ነገ ልንገራታ። መቼስ አሁን አትሄድ ነገር ትቀልጃለሽ አይደል? አንቺ ለነገሩ ምን አለብሽ? ደግሞ ከስራ ጋር የተፈጠረው ነገር ምንድን ነው? አረ ምንም አይደለም። ቅድም እንደነገርኩህ አናድጄው ነው። እና ብታናድጁስ እንደዛ ማድረግ ነበረበት? ታውቅ የለ ከእናቱ ጋር አንስማማም እና ቅድም የማይሆን ነገር ተናገርበት። ከዛ በቃ እሺ፣ ግን ራስሽን ጠብቂ። እሺ በቃ እኔ እንተኛ። ደህና ደር። ደህና ደርጊ። ለከማታ አሜን። ቤተነሺ ከስራ ከምለብሻቸው ልብሶች በስተቀር ሁሉንም ሰብስቤና አስጭኝ። ማለት ለምን? ጥያቄ አልፈልግም፣ መልስም አልፈልግም። ካልሆነ ግን ልጄ ሲራክን ታውቂዋለሽ አይደል? እሱም ማስደሰት ይሆናል ስራሽ። ቆይ እሰጥሻለሁ። ምላጭ ወይ መቀስ ካለሽ አምጪ። ምላጭ ወይ መቀስ ካለሽ አምጪ። ምላጭ አለኝ። ምን ቆመሽ ታኛለሽ? ስጪኛ። ቆይ ምን ልታደርጊ ነው? ስጪኝ አልኩሽ። አረቴ በፈጠረሽ እነዚህ ልብሶች እኮ ከቤት ውጭ የትም አልለብሳቸውም። አንቺ እዚህ ቤት መኖር አይገባሽም። ገባሽ? አረቴ እባክሽ ዝም በይ። ያ በቀደም የለበሽው ልብስ የት አለ? አምጪው። እንደውም እኔ ይሄንን በስቀዳድድ አልገኝም። ወስጄ ነው በሳት ማቃጥለው። ያንን ልብስ ካለሽ አምጪ። ይሄንን ሰብስበሽ አልሰማሽም። አምጪ አልኩሽ። አምጪ። ተነሽ ሰብስቢ። ያንንም አምጪ ካረግሽባቸው ለፊቴክስታል ውስጥ አምጪና አርጊና ወስጄ አቃጥለዋለሁ በሳት። እኔ ከአንቺ ጋር አተካራ መግጠም አልፈልግም። ክፈችና ስጪኝ። ትጠኝ። ወስጄ ነው የማቃጥለው በሳት። ቆሜ ደግሞ ልቀዳት እንደ እሱ ትጠኝ። ያው ክፈች። ትጠኝ። አምጪ። ያንን ማከነስ ትታችበትና አንድ ላይ አርግሽ ወስደሽ እዛ ጋር አድርጊና ከተሽ አምጪ። አንድ ላይ አታብረክ ልኪ ከተሽ ስጪኝ። አምጪ። ስጪኝ። እባክሽ ከዚህ ሄዳ ልቀቅ። የት ታገኝ? አቃጥለዋለሁ ስጪ። ወይዘሮ ንሽት አንድ የማናግርሽ ነገር ነው። ምንድን ነው? እዚህ ቤት ከገባ ሁለተኛ ወሬ ነው። ለአባቴ ደግሞ የመታከሚያ መላክ አለብኝ። ኧረ እባክሽ ያ ሁሉ ጥፋትን ማጥፍተሽ ደሞዝ ያምርሻል። በዛ ላይ የቤቱን ቀለብ እየፈጀሽው። በዚህኛው ወር እኮ ደሞዜን የሚያስቀንስ ምንም ጥፋት አልሰራም። እንደውም የደሞዝሽን ግማሽ የሚያክል ዕዳ አለብሽ። ለሰሞኑ ግልምጫሽና ንግግርሽ ሰማሽ? ስሚ ደግሞ ዕዳሽ ከሚቀጥለው ደሞዝሽ ይቆረጣል። ለአሁን ግን ለ24 ሰዓት ትሰሪያለሽ። ተግባባን? ይግቡ። እንዴት አደርሽ? እንዴት አደርሽ? ያ ድንጋይ ራስ የለም? በጠዋቱ የት እንደሄደ አላውቅም። ተይው እባክሽ። እና ምን አንቺ እንዴት ነሽ? ደህና ነኝ። እኔ ምን እውላለሁ ብለሽ ነው? ምንድን ነው አንቺ አታውቂም እንዴ? ይቅርታ አደር እዚህ እንጂ ሰጪ። ስሚ ደግሞ ትላንት የለበሽው ልብስ ይዘሽው ነይ። ይቅርታ ይዘው ሰላም። ወይዘሮ ንሽት ትናንትና ሁሉንም ልብስ የሚቀዳደረችው አሁን ገና ጥሩ ስራ ሰራች። በቃ ውጪ። ቆይ ያንን ቀሚስ የገዛችው ገንዘብ ከየት አምጥታ ነው? እሷ ከየት አምጥታ ትገዛለች? ዘመድ ነው መሰለኝ የገዛላት። እኔ ግን ይቅርታ አድርጊልኝና ምንም አልወደውም። እሱማ ከባድ ሰው ነች። መላቅጧ አይታወቅም። እንግዲህ እስካለሽ መታገስ ነው።
እሱማ ምን ይደረጋል እንግዲህ። እና ዛሬ እቅድሽ ምንድን ነው? ምንም አላቀድኩበትም። በቃ ቤት እንዋል ዛሬ። ባለፈው የናቅሽን ሙያ ዛሬ እንድታከብሪ አደርግሻለሁ። እስቲ እናያለና ለራሽ ፈልጌ ነበር። ምን ማለት ትናንትና መጠየቅሽን ጥያቄ መልስ ልሰጥሽ ፈልጌ ነበር። አያገባኝም። እኔም በማያገባኝ ነው የገባሁት። አያገባኝም ማለት ያገባሻል እንጂ። እሺ ቀጥል። የአዲሱን ፕሮጀክት ንድፍ እኔ አይደለሁም የሰራሁት። እና ማን የሰራው? ሰራተኛዋ ነች የሰራችው። ማለት አልገባኝም። በግቢ ስለበያዝጂ አይ በእጅሽ እንድታጸጂ ነው የምፈልገው። እንዴ አይና በጅ? አዎ በእጅሽ አጽጂው። ምን አስጠተኛልሽ? አጽጂው ቻኩሌ ጠራኝ። ምን ተፈጥሮ ነው? የፈራው ነገር የሚሆነው እንዴት? ምን ተፈጠረ? ያቺ የናሆም ጸሐፊ ጥራት የጎደላቸው እቃዎችን እንደምንጠቀም ሳታውቅ አትቀርም። ምን? እንዴት ነው ታውቃለች? መልስልኛ። ጠዋት ከአንድ የሥራ ባልደረባ ጋር መታ ሳይቱን አይታ ነበር ሄደችው። አንተ ምን አባስ ሰራ ነበር? ያው እንደነገርኩ ጠዋት 12 ሰዓት ነበር የመጣችው። ስራ ስላልነበር ተኝቼ ነበር። እበት ነህ እበት። የሆነ ነገር ቢፈጠር ካንተ ራስ አልወርድም። እኔ እኮ አሁን ምንም አይነት ምክንያት አልፈልግም። አሁን እሱን የሰራችው ሰራተኛ ነች። እና ለምን ግልጽ ነው የሚገርበት? በቃ ውዴት መስሎ ስለተሰማኝ። ቆይ ከልቤ አውጥቼስ ቢሆን ተስፋ አስቆርጬብስ ቢሆን ብርክቲ እኔንም ለመረዳት ሞክሪ። ምንድነው ልረዳት የምሞክረው? ገና ለገና አንድ ብለታ ዋለችልህና ዘላለም የወረደ ጸባዩን እንችላልስ ነው? አይ ብርክቲ እንደሱ ሳይሆን አንድ እድል ብቻ ነው የሰጧት። በመጀመሪያ አብረካተኛ፣ ከዛ ደግሞ እድል ሰጣት። አሁን ደግሞ አረገዝኩ ማለት አይቀርም። ለምን እንደምታደርገው ምንም አልገባኝም፣ ግን ቃል ገባልሻለሁ ከዛ ቤት በቅርቡ አስወጣታለሁ። እና ማለት ታደርግ ነው? እሱን አብረን ምን ይሆናል። ልጅቷ ግን በጣም ጎበዝ ተዋናይ ነች ማለት ነው። እንዴት? በውሾታ ድርሰት ተውና አሳመነች እኮ። እኔ እሷን ማመን ሳይሆን ስለ እውነት ነው ያወራሁት። ቆይ እነዛን ፎቶች ለእኔ ላቁማሉ። እሱ አይደለችም። ማስረጃ አለክ? ስልክ የላትም ምናምን ብለህ ልትዋሽኝ እንዳትሞክር። ባለፈው ክፍሏ ውስጥ የተደበቀ ስልክ እንደተገኘ ሰምቻለሁ። አይ አይደለም። እና ምንድን ነው? ፎቶውን አይተሽው ከሆነ ሰልፊ አይደለም። ይሄ ማለት ደግሞ ሌላ ሰው ነው ያነሳም ማለት ነው። አዎ አንተ ልክ ነህ፣ ሰልፊ አይደለም። ስለዚህ እሱ አይደለችም ማለት ነው። ቆይ ይሄን ነገር ማን ሊያደርገው ይችላል? ሜላት ነች፣ የሆነች ሴት ልጅ ማለት። ለምን እሷ ናት? ፎቶ የተላከበትን ቁጥር ሳጣራ በእሷ ስም የወጣ ሲል ነው። ቆይ እንደዚህ ማድረጉ ለምን አስፈለጋት? ለምን እንደምታደርጉ አላውቅም፣ ግን በቅርቡ ከዛ ቤት እንደምትወጣ ቃል እገባልሻለሁ። አፈቅራለሁ። ሲራክ ላውራክ እፈልጋለሁ። ደግሞ ምን ተፈጠረ? ምንም አልተፈጠረም። አብረን ግን እንዲፈጠር ከፈለግ ቁጭ በልና እናውራ። እዚህ ምን ማውራት ትችላለሽ? የሆነ እቅድ መጥቶልኝ ነበር። እና ምን? እናማ እገዛህን እፈልጋለሁ እኮ እቅዱ ምንድን ነው? የኔስ እገዛ ምንድን ነው? እሱ ጥሩ ጥያቄ ነው። እቅዴ ሰላምን ከናሆም ጋር ማጣላት ነው። ያንተ ፋንታ ደግሞ ሰላምን አስተቃይተው ወደ መጠጥ ሱስ መክተት ነው። ጥሩ ሀሳብ ስለሆነ ተባብርሻለሁ። እሺ እስከ ነገ ይሁን። አይ ዛሬ ምን ይችላል? አንቺ ስሚ፣ ሻዩን አምጪ ካልኩሽ ስንት ሰዓት ነው? እስኪ ፈላ እየጠበኩት እኮ ነው። እንዴ ደግሞ በእጅሽ ነው እንዴ የምታጸጂው? አዎ ምን ነው? እኔ መልስ አትመልሽልኝ። ቅድም ጓንት አድርጌ ስሪ ያላልኩሽም ነበር? ኧረ ወይዘሮን ሸትቼን በደንብ ነው የታጠብኩት። በዛ ላይ ደግሞ ጓንት አድርጎ ምግብ መስራት በጣም ነው የሚከብደው። አንቺ ልጅ መልስ አትመልሽልኝ። በያሁን ኤላስቲኩን ጓንት አድርገሽ ስሪ። አሁን ደግሜ ልታጠብሽ? ስሚ መልስ አትመልሽልኝ አልኩሽ እኮ። ዝም ብዬ ስላለፍኩሽ ነው። በያሁን ወደ ግድግዳ ዙሪና ተንበርከኪ። ቶሎ በይ። ማለት ለምን? ጥያቄ መጠየቅ አትችይም። ተንበርከኪ።
ደግሞ አታለቅሽም እንዴ? ምን ትመስላለች? ንቀት መሆኑ ነው? ምን አድርጌሽ ነው እንደዚህ የምታሰቃይኝ? መጠየቅ አትችይም። ጥፋቱን እሱን ታውቂያለሽ። እኔ መመለስ ግዴታ የለብኝም። እና ታዲያ መቼ ነው የአዲሱን ፕሮጀክት መሬት የምንረካከብ? ቀጣይ ሳምንት ሊሆን ይችላል። እና ደግሞ አንድ ያልነገርኩህ እርግጠኛ ያልሆንኩበት ነገር አለ። ምንድን ነው? ሲራክ እየሰራ ያለበት የግንባታ ሳይት ላይ የጥራት ጉድለት ያለ ይመስለኛል። ማለት ለምን እንደዛ ልትይቻልሽ? ጠዋት ሳይቱ ጋር ሄጄ ነበር። እና ምን አገኘሽ? ብዙ ያልተዋጡልኝ ነገሮች አይቻለሁ። ለምሳሌ ግድግዳዎቹ 1 ወር እንኳን ቢያልፋቸው በእጅ ቢነካኩ ሊፈራርሱ ይችላሉ። እምበረክቴ ደግሞ እሱ እኮ አንዳንድ የሚፈጠር ነገር ነው። ደግሞ ሲራክ እንደዚህ የሚያደርግ አይመስለኝም። አጣርተን ብናረጋግጥ አይሻልም? እሱስ ትክክል ነሽ። እስቲ እናያለን። ደግሞ ምን ፈለግ? የአልጋ ላይ ግጥሚያ ነው። በእናትህ ታይም። ቆይ ሳልፈልግ እንደዚህ አይነት ነገር ለምንድን ነው የምታደርገኝ? ምክንያቱም ሚስቴ ስለሆንሽ ነው። እኔ አንተ ሚስት አይደለሁም፣ ልሆንም አልችልም። ኧረ እባክሽ ለዛው የ80 ባልሽ ንብስም ጋር አትጋባ። ዋው ንግግር ከመቆሸሽ ውጭ ሌላ አማራጭ ካለሽ እስኪ እናያለን። ልቀቀኝ። ችግር አለ እንዴ? ይሄ እኮ የባለትዳሮች ክፍል ነው። ሳታውቂ ትገቢያለሽ እንዴ? አሁን ጣም መቀላቀሉ እንጂ የጠየቅኩህን ብቻ መልስልኝ። አልገባኝም። እየተኮሳተርሽ ነው እንዴ? አዎ እየተኮሳተርኩ ነው። ሰላም ምን እያረካት ነው? ቆይ ምን አገባሽ? ባለቤቴ እኮ ናት። አዎ ያገባኛል። ሚስት ብትሆን ምንም በግዴታ የሚሆን ነገር የለም። ድሮም አንቺን ማመኔ። በይ ቀጥ ብለሽ ውጪ። እሷን ሽት ነው የምወጣው። ሚላት በተሳሳተ መንገድ ነው የተረዳሽው። እኔና ወንድምሽ የሆነ ነገር አጋጭቶን ነበርና እሱን እየፈተነው ነው። እሺ ይቅርታ። አሁን በቃ ቆየሽ ውጫ። እንደዚህ ተብሎ ሚስት ያለኝ አይመስለኝም ነበር። ወንድሜን ለመከላከል ስል ነው ያደረኩት። እሱን አትንገሪኝ አውቃለሁ። ወንድሜ ደግሞ አትበይ። ነገ አውጥቶ ከኔ ጋር ለሚጥልሽ ነው ማለት። ራስህን ከኔ ጋር እያወዳደርክ ነው እንዴ? እውነቱን ለመናገር ነው እያወዳደርኩ አይደለም። እና እኔን ተይኝ። እዚህ ቤት ውስጥ ሰራተኛዋ ሳትቀር ሰርታ ነው የምትበለው። ማለት ጥገኛዋ አንቺ ብቻ ነሽ። እንዴት ራሴን ከአንቺ ጋር አወዳደር እችላለሁ? የምትናገረውን ተጠንቀቅ። ለነገሩ እውነት አንዳንዴ መራር ናት። አምነሽ ተቀበይው። ለዚህ ቤተሰብም ሆነ ለወንድምሽ ትርፍና ሸክም የሆንሽ ሰው ነሽ። ነገሮች የተሳኩልሽ ይመስልሻል? እንደ ወንድሜ ፍቃድ እሱም ፍሬ ሲንከረፈፍ ፍቅርሽ እንዳያበላሽብሽ። ኧረ እማዬ የሰራተኛው ጉዳይ ከምን ደረሰልሽ? ኧረ ልጅቷ የምትሰማ አይደለችም። ሽንት ቤት በእጇ ሳጠብኳት፣ እስኪ በቃ ድረስ ቀጠቀጥኳት፣ ግን ምንም የመውጣት ተስፋ አላሳየችኝም። ቆይ ይህች ልጅ ግን ልክ ናት እማ? ልክማ ልክ አይደለችም። የሆነ የተጓደለ ጤና ያለባት ይመስለኛል። እማ እኔ ስለ ጤናዋ አይደለም ያወራሁት። እና ሌላ ምንድን ነው? ምናልባት እማ ሌላ ለማኖራት ቢሆንስ? ምን አይነት አላማ ሊሆን ይችላል? እኔ እንጃ። በራስ መተማመኗ፣ የምታደርጋቸው ነገሮች፣ ትዕግስቷ ብቻ እንጠረጥራት አድርገውኛል። አንቺ ደግሞ የሆነ ነገር ቢኖራት እዚህ ሰራተኛ ትሆን ነበር። ብሩክቲ ተብዬዋ የመጣችለት የለበሰችውን ቀሚስ አይተሽዋል አይደል? አዎ። ምን ነው? እና እሱ ቀሚስ ስታስቢ በደሞዟ ይመስልሻል የተገዛው? እውነትሽን ነው። ደግሞ በዛ ላይ እዚህ ቤት ከመጣችን የደሞዝ ሰጥቻት አላውቅም። እሱን አንቺ አረጋግጪ ሞኝ። ቆይ ምን አባሽ ልታደርጊ እየሞከርሽ ነው? ምን አደረኩ? እሷ ፊት ራስሽን መልአክ እኔን ሴጣን እያደረግሽ የምታወሪው? ኦ እንደዚህ እንደምትለኝ አውቅ ነበር። የእቅዱ አንድ አካል ነው። እሺ አልገባኝም። አሁን ልታለቅስ እኔ ጋር ትመጣለች። እኔ ወደ ፈለኩት መንገድ ወስዳታለሁ ማለት ነው። አንተ ደግሞ በነካጅህ 2 ነገር ታደርግልኛለህ። ምን እና ምን? አንደኛ ሚስትህን ሊያባልጋት የሚችል ጎበዝ ወንድ እና ደግሞ ክፍላችሁ ውስጥ አልጋው እንዲታይ አድርገህ ካሜራ ማስቀመጥ። አልገባኝም። መባለጓ ለምንድን ነው ጥቅሙ? መቼስ እየቀና አይደለም አይደል? አይ እየቀለድኩ አይደለም። መባለጓ ለምን እንዳስፈለገ ማወቅ ስለፈለኩ ነው። ምን መሰለህ ወንድሜ፣ አንተ ላይ ደርባ ስትማግጥ የሚያሳይ ቪዲዮ ለወንድምየው ይላክለታል። አሁን የገባኝ መሰለኝ። እቅዱን ሳልወዱ አልቀርም። እኔ ስማግዛችሁ ነገር የለም። አንቺ ዝም ብለሽ የሚፈጠረውን ነገር ብቻ እይ። ደግሞ ዛሬ ለስራ ውጭ ነው የምታድረው። በጣም ደስ ይለኛል። ዛሬ ሁሉንም ነገር ስለምትፈጽም ሁለቱንም ነገር ሳላጠራ በጣም ደስ ይለኛል።
አንድ ጓደኛ አለኝ። እስኪ ሂጅ ነው ምን እየሰራሽ ነው? ምንም ከሳሎን ቃል ወስድ ነበረ ስታወሩ ተመለስኩ። ምንድን ነው የሰማሽው? ምን ልሰማ እችላለሁ ማለት ቶሎ መጣሁኝ ቶሎ ተመለስኩ። አትዋሺ አንቺ የሴጣን ቁራጭ። ለነገሩ ተይው፣ ይሄንን ነገር ከሌላ ሰው ልስማና ደግሞ ሳልጠይቅሽ ይሄን የለበሽው ልብስ ከየት ነው ያመጣሽው? የቱን ቀሚስ? የራስ ግብዣ ላይ የለበሽውን። አባቴ ሳይታመን በፊት የገዛልኝ ቀሚስ ነው። ቆይ አንቺ ማነሽ እንደዚህ እያሳሰብሽኝ ያለሽው? መክሊት ነኝ ወይዘሮ ይንሸት። እሺ እሱ በቅርቡ የሚረጋገጥ ይሆናል። ቆይ ምንድን ነው የማደርገው? አዎ ደህና ነኝ። ሰላም እየሆነ ያለውን ምንም ሳትደብቂ ንገሪኝ። ምን እንደሆነማ እየጠየቅኩሽ ነው። ብቻን ከመጨነቅ ለሰው ሲነግሩት ይቀላል። ከልብሽ ነው? አዎ ከልቤ ነው። ደግሞ ሚስጥር ነው። እሺ አመሰግናለሁ። ምስጋናውን ታዩና ምን እንደሆነሽ ቀጥይ። ምን መሰለሽ ሜላት፣ ከሲራክ ጋር ፈልጌ አይደለም ያለሁት። ማለት አልገባኝም። መጀመሪያ የማውቀው ሲራክና አሁን የማውቀው ሲራክ ፍጹም የተለያዩ ናቸው። ማለት የአሁኑ ሰይጣን ነው። ፍጹም ጠልቼዋለሁ። ነገሩ ምንም ሊገባኝ አልቻለም። ግን አድርገው በወንድም ያስፈራራኛል። ከዛ እንደፈለገ ያደርገኛል። ከወንድምሽ ጋር ምን አገናኘ? እሱ ልነግርሽ አልችልም። ግን በቃ ስቃይ ውስጥ ነኝ። በቃ ይሽ መፍትሄ እናበጅለታለን። አይ ለዚህ መፍትሄ የለውም። መፍትሄ ቢሆን ራሱ ወንድሜን የሚጎዳ ነው። እና አንቺ የማትፈልጊው ነው እስከ መቼ ትገፊዋለሽ? እስከቻልኩት ድረስ። ለምን ይሄ ሁሉ ነገር? ምክንያቱም ወንድሜ እዚህ ነገር ውስጥ የገባው በእኔ ምክንያት ስለሆነ። አይዞሽ ሰልዬ ተረጋጊ። ሲከፋሽ ምንድን ነው የምታደርጊው? የት ሄደሽ ነው? መልሽልኝ እንጂ አላረ ሲከፋሽ ምንድን ነው የምታደርጊው? አልወሽሽ በጣም ጠጣለሁ። ከዛ ሙሉ ነው የሚወቂ እንጠጣ። አይ አይሆንም። ለምን? ከጭንቀቴ እንደወጣ አትፈልጊም እንዴ? እፈልጋለሁ፣ ግን በዚህ መንገድ አይደለም ወንድምሽ። እሱን ተይው። አሁን እሺ በይኝና እንጠጣ ካልሽ እሺ። ግን በቃ ግን አያስፈልግም። ልብስ ቀይሪና እንውጣ። እሺ በቃ ከምን ደረሰልሽ? እርግቦጅ ላይ ለተመች ጀግና እኮ ነሽ የኔ ልጅ። እና ወዴት ልትሄጂ ነው? ትንሽ መዝናናት ሳይኖርባት አይቀርም። በዛውም ለማታ ቀረጻ አዘጋጀት። በቃ እኔ እዚህ ያለውን ከወንድምሽ ጋር አዘጋጃለሁ። ናሆም ሲመጣ ደግሞ በተቻለሽ መጠን ቶሎ እንድተኛ አድርጊው። አረ ችግር የለውም፣ በእኔ ጣዩ። ሰራተኛዋን ብትሆን በጊዜ ትተኛ። እንዴት አላችሁ? እንዴት ዋልክ የኔ ልጅ? ቤቱ ጭር ብሏል የሉም እንዴ? በዛ ላይ ደግሞ ተቀያይሯል። በጣም ያምራል። ያምራል አይደል? እህትህ ከልጄ የሚላት ጋር እንዝናና ብለው ወጥተዋል። እኔ ብቻ ነኝ ያለሁት። አይ እንደሱ ከሆነ ጥሩ። ቁጭ በላት ቁማ፣ ምግብ ይቅረብልህ። አይ ይቅርብኝ፣ በልቼ ነው የመጣሁት። በአሁን ገብቼ ልተኛ። በጠዋት ነው ስራ መግባት ያለብኝ። አይ በቃ እንደሱ ከሆነ ግባና እረፍት አድርግ። እሺ ደህና እደር። ደህና እደር። ነገ ጉድህን ታያለህ። አሁን እረፍ። ሄላ እየመጣን ነው። አንቺና ስራክ ያልኳችሁን ጨርሳት? ኧረ አዎ፣ እሱም ያልሽውን ጨርሶ ሄዷል። ሰራተኛውም ተጋድማለች። ናሆምስ?
ገብቶ ተኝቷል። በቃ ውጭና ትንሽ ቆይተሽ በር ክፈችልኝ። እሺ እሺ። ምንድነው ለዚህ ጨርቅስታቸውን ድረስ የጠጣችው? እንደዚህ ያስገባሉ። ወይስ ልብሳችሁ ወለይዘሽ ነው? ምን ይደረግሽ ትመስላለሽ? እህቴስ? አይ ሳሌም ከጀርባ ስለገባ ነው። እሺ እህቴስ? ያው በዝረት ደክሞልኝ ዛሬ በቅጡ እንኳን አላየኋትም። ቆይስ ታያታለሁ። ስተኛ ማንም እንዳይነካ የሚላለች። እሺ እሷን ታያት። አንቺ ግን ማውራሽ ነገር አለ። ምን ማለቴ? ምንድን ነው የምታወራኝ? በቅድሚያ በዚህ ሰዓት አንቺ እዚህ ምን ትሰሪያለሽ? ትንሽ እንቅልፍ እምቢ ብሎኝ ነው። አንተስ? እኔ ባልጠጣም። እሺ ግን ምን ትለኛለሽ? ወደ መጣሽበት እንድትመለሽ ይፈልጋል። የምትለው ነገር ምንም እየገባኝ አይደለም። ነገ ዕቃሽን ሰብስበሽ ወደ መጣሽበት ትመለሻለሽ እያልኩሽ እኮ። ለምን እኮ ማለት ጥሩ ብዙ ችግሮች እየተደራረቡና እያጋጩ ያሉት አንቺ እዚህ ቤት ከመጣሽ ጀምሮ። ደግሞ ምን አደረግኩ? እኔ ልጠይቅሽ እንጂ ሰራተኛዋ እኔ ጋር አደረሽ ቀን ምንድን ነበር እቅድሽ? አልገባኝም። ብቻ የእሷን ጥፋት ወደ እኔ እያዞርከው አይደለም አይደል? ምን መሰልሽ ሴራሽን የተሳሳትሽው ለብሬክቴ ላክሽበት ሲም በአንቺ ስም መውጣቱን መሳትሽ። ይኸውልህ ናኦሚ፣ እንደዛ አይደለም። እኔ ጨርሻለሁ፣ አታስቢ። ይኸውልሽ ለጉዞ የሚሆንሽንና እዛ ሄደሽ የምትኖሪበትን ነገር እኔ እሸፍንልሻለሁ እና ማንም እንዳያቀብሽ ነገሮችን አታበላሽ። እሺ እንዴት ነው ነገ ሁሉ የሚሄደው? ነገ ሆኖ የአውሮፕላን ትኬት ትቆርጫለሽ። የብራሽ ቀን እስኪደርስ ድረስ ሆቴል ተቀመጭ። ከነገ በኋላ እዚህ ቤት እንዳለሽ እሺ? ቁማት ያለው ማለት ነው። እንግዲህ ማፈልካለሁ እንግዲህ ማለት ነው። ይስበቀለና አንድ ድምፅ ብታሰማው ጉሮሮ ነው። እሺ እንደዚህ ሰክረሽ? እንዴት? አዎ ሰክሬ ነበር። አሁን ደግሞ ነቃ። ምን አባል ታርግ ነው እዚህ ገባው? ዝም በል። ምን አባል ሰራ ነው እዚህ ገባው?
አሁን የምጠይቀን ቀጥታ ትመልስልኛለህ። ምን ልትሰራ ነው እዚህ የመጣው? ማለት እኔ ምንም አላውቅም። የምጠይቀን ቀጥታ ብቻ መልስልኝ። ምን ልትሰራ ነው የገባው? ተንኪ ሜላት የምትባል ሴት ትሄዳለች። ምን ልትሰራ? የሲራክ ሚስት ማለቴ አንቺ ሰግረሽ እንደምትጠብቂኝና እኔ ከአንቺ ጋር እንደተኛ ነው የተላኩት። ይቅርታ፣ በጣም ይቅርታ። ይህ ደግሞ ምን አባቱ ነው? አይጨርስም እንዴ? በቃ እኔ ገብቼ ልተኛ፣ ሲጨርስ ይውጣ። ሰባኛለህ። አሁን ሜላት የምትባለው ስተኛ ቀጥ ብለህ በመጣህበት እግር ትወጣለህ። ተግባባን? ይኸውልህ ስማኝ፣ አንተ በሩን ክፍት አድርጌልሃለሁ። ቶሎ ጨርሰህ ውጣ፣ እኔ ተኝቻለሁ። እሺ። በጣም ጎበዝ ልጅ ነው ማለት ነው። እንዴት አደርሽ የኔ ውድ ልጅ? ይመስገን። እንዴት አደርሽ? ምነው ፊትሽን ከሰከስሽው? ደህና አትመስይም። ኧረ ምንም አልሆንኩም፣ ደህና ነኝ። አይ አትመስይም። ምነው እቅዳችን አትሳካም እንዴ? እሱስ ተሳክቷል። የሚቀረው ቪዲዮ ለወንድም እየዋላክ ብቻ ነው። እሱስ ማለት ሌላ ያስጨነቀሽ ነገር አለ ማለት ነው? ምንም የለም አልኩሽ። አንዴማ ምን እንደምጨቀጭቅኝ። ይቅርታ፣ ለመጨቅጨቅ አይደለም፣ ሁኔታዬ ስላስጨነቀኝ ነው። እማ ግን ደህና ነሽ? ደህና ነኝ። ዝም ብለሽ ቅፊ። እንዴት አደርክ ሲል? እንዴት አደርክ ነው? ምን ነው የደነገጥክ ትመስላለህ? አልደነገጥኩም፣ ድንገት ስላየው ነው። ቤት አላደርክም እንዴ? አዎ እባክህ፣ ትንሽ ስራው ጊዜ አደረገኝ። የማታ ስራ ከመቼ ጀምሮ ነው? ያው አዲሱ ፕሮጀክት ለኔ እንደሚሰጠኝ ስሰማ እሱን ለመጨረስ አምሽቼ እየሰራው ነው። ሲራኬ፣ በዚህ አጋጣሚ ስራና ታታሪነትን ሳላደንቅ አላልፍም። ኧረ ይሄ እኮ ግዴታዬ ነው። በቃ ሊያስ ወደ ሚስት ሂድ አንተ። እንዴት አደርሽ አጀሪት? ይመስገን። ይሄንን ውሃ ዛሬ ለምትሻረው ንግስት አድርሽላት። ይቅርታ ለማን? ወይዘሮ ሰላም ለምትያት፣ ከንግስትነቷ ለምትፋቀው፣ ከአዛዥነቷም ለምትሻረው ለዛሬ ይሄን ውሃ አድርሽላት። እስከማየሰዋል እንዴ? ደግሞ አይቶኝ ነበር ግን በስራ አስቀየስኩት። ካሜራው እስኪ እኔ ጋር ነው። ምን ፈለከው እንዴ? እኔ ምን ያደርግልኛል? ለማረጋገጥ ያህል ነው። እና አልተነሳችሁ? አዎ አታያትም ስትበጥጣ። የደገስላትን ለመብላት መነሳት አይቀርም። እና ለናሆም ላክሽለት? ቆይ እንደውም አሁን እንላክለት። ልጁ ደወለ። ማታ ያጫውታት። ሄሎ ሰውየው፣ ማለት ያልታሰበ ምን ተፈጥሮ ነበር? እሷ አንተ ላይ እንኳን ማታ አሁን ራሷን አታውቅም። ምንድን ነው ያናዘዘችህ? አታደርገውም አንተ ቢሽቅ። ቪዲዮ ላክሽለት እንዴ? አዎ ገብቷል። ምን ተፈጥሮ ነው? ቢላዋ ይዛ አስፈራራችን። ከዛ ሁሉንም ነገር ቋት ነው ያለኝ። ማለት አልገባኝም። ምንድን ነው የነገራት? እኛ ድፈራት እንዳልሆነ ብሽቅ ልኬለታለሁ እኮ። አሁን ምንድን ነው የምናደርገው? እኔ አላውቅም። የአሁኑ ነገር እንዴት በአንድ ገደል ይገባል? ቆይ ቀድማ አውቃ ነበር ማለት ነው? ማለት ምን ማለት አለው? ቢላዋ ይዛ ከጠበቀችው ቀድማ አውቃለች ማለት ነው? አዎ። ይሄ እናንተ በምን መንገድ ልታክቻልክ? የምናውቀው ሶስታችን ብቻ ነን። እኔስ በምን አውቃለሁ? እንዴት አደራችሁ? ይመስገን። ሰሉ እንዴት አደርሽ? ምን ነው በሰላም? አዎ
ሰላም እንዴት እንዳደርሽ ለመጠየቅ መጥቼ ነው። ማቴዎስ ስር ነው ጭንቀት ማቅለያ ሳይሰራ አይቀርም። ቅልል ብሎኛል። እሷ ምን የሚፈልገው ታዲያ? ይቅርታ ወይዘሮ ሰላም ውሃ አምጪ ወደዚህ። ቁርስ ስትሰሪ በዛው ሻይ አፍሊ። ጉንፋን ይዞኛል መሰለኝ ጉሮሮዬን እያመመኝ ነው። እሺ ይሁ በርክሲ ምን አዲስ ነገር አለ? አይ ምንም የለም። ስልክህን የጠረጴዛ አነሳው ደግሞ ለእንስ ገብቶልሃል። ምን እባክሽ ቴሌ ይሆናል። እኔ የምልሽ ትናንትና ሲላክ ሳይት ላይ ምሽቱን ልትሰራ እንደነበር ልታጠን ትችላለሽ? እኔም ወደዛው ነኝ። የሆነ ነገር ለማጣራት ሰው ቀጥሬያለሁ። በዛው ጠይቅልሃለሁ። ግን ለምንድን ነው የፈለገው? ትናንትና ማታ ቤት አላደረም። ጠዋት ተንሻኮ ቤት ሲገባ ሳገኘው የት ነበርክ ስለው ስራ ነው ያደርኩታል። የሌሊት ስራ። ለማንኛውም ጠይቅልሃለሁ። እና አሁን ልትሄጂ ነው? ያው ሌት ነው። በቃ እሺ፣ ስትመለሽ አብረን ቁርስ እንበላለን። በጣም ርቦኛል። በቃ እሺ፣ ትጋብዘኛለህ? እሺ እናቴ ምንም ከዚህ ሰራተኛ ጋር ልትግባባ አልቻለችም። ሌላ ሰራተኛ ልቀጥር አስቤያለሁ። በአንድ ቤት 2 ሰራተኛ አይከብድም? እንግዲህ ግድ ነው መሆን ካለበት ይሆናል። ወንድሜ ግን እሺ የሚል አይመስለኝም። ወንድምሽ ምን አገባው? ሜላት ስለምታወሪው ነገር ተጠንቀቂ። ልክ ነኝ እኮ ለቤተሰቡ ተቃራኒ ሰራተኛ አባሩ መልሶ ጎለታት እና ይሄን መናገር የለብሽም ነው የምትይኝ? ቆይ አንቺ የስስት ነሽ እንዴ? ለምንድን ነው የምትቀያየሪው? እሺ የፈለግሽውን በይኝ፣ እኔ ምንም አይቸግረኝም። እዚህ ቤተሰብ ውስጥ አንድ ጤነኛ የለም። ደግሞ የኔ ልጅ አፏን የምትካፈተዋን የምትዳፈሯን እንዳታመጭብኝ። እሱ የኔ ምርጫ አይደለም። እና ወዷ ሚስቴ ትናንት ምሽት እንዴት ነበር? አሪፍ ነበር። አትኮሳተሪ እንጂ ጀስት እንዴት እንደነበር ለመጠየቅ ያህል ነው። እሺ ካሜራውን በትክክል አላስቀምጥከውም እንዴ? አላስቀምጬዋለሁ። ምን ነው ምስል ነው እንደዚህ ብቻ ነው። እስኪ ይሄ እኮ የሰላም ድምፅ አይደለም። መቼስ የኔ አይሆንም። እየቀለድኩ አይደለም። ይሄ ድምፅ የሰላም ድምፅ አይደለም። የዛች የሰራተኛ ድምፅ ነው እንዴ? ሳይሆን አይቀርም። በእርግጠኝነት ግን የሰላም ድምፅ አይደለም። እና ምንድን ነው የተፈጠረው? አልገባኝም። እችልኩስ ምንድን ነው ያደረገችው? ባለፈው የተጫወትንባትን ብድሯን መለሰሽ ማለት ነው? እሷ ከሆነች ግን እንደዚህ ያደረገችው ይቅር አልላትም። አንቺ ይቅር አልሽ አላልሽ ምንም የሚቀይረው ነገር የለም። መልእክቱን አሁን ጋር ደርሷል። እሱስ ልክ ነህ። ጀግና ናት። ሰራችልና ምን ያስቃል? አይ ምንም፣ የኔ ስም ስላልተጠቀሰ ደስ ብሎኝ ነው። ማለት አልገባኝም። ራስህን ነፃ እያደረግክ ነው? አዎ፣ መልእክቱን አየሁ አላየሁ አይጨንቀኝም። ቆይ ይህንን ነገር አብረን መሰለኝ ያደረግነው። ግን ይሄ ቅጂ እንደዛ አይልም። በዛ ላይ ደግሞ እኔ ሰላም ባለቤት ነኝ። እንዴት እንደዚህ በሚስቴ ላይ ያደርጋለሁ? ናሁንም ቢሆን ሊያምን አይችልም። እውነቱን ልንገርህ፣ ከሃዲው አንተ ነሽ፣ ውሻ ነሽ። ለማንኛውም ቻው፣ እኔ ሌላ ቀጠሮ አለብኝ። ስመለስ እዚህ ቤት አይሻለሁ ብዬ ተስፋ አላደርግም። ቻው ነው ይድልት። ቆይ ጠብቁ፣ እያንዳንዳችሁን የልጆቹን ነው የምሰጣችሁ። ሄሎ መጣሽ? ቆየው እንዴ? ቆየሽ ብቻ ሆዴ እየጮህ ስራ አላሰራልኝ እኮ። ቅድም እኮ ስቀልድ ነው ጋብዘኛለህ ያልኩህ። ምሳ ይዣለሁ፣ በዛውም ይሄን ቀምስልኛለህ። እሱ አሪፍ ነው። ግን የሄድሽበት ከምን ደረሰ? እኔ የምልሽ ንገሪኛ። እንግዲህ እዛ የሚሰራ ሰው ጠይቄ ጭራሽ እንደዛ አይነት ነገር እንደሌለን የነገሩኝ። እኔም ነግሬሽ ነበር እኮ። ቢሆንም ግን የሆነ ጥርጣሬ ውስጥ ያለ። በመረጃ አታምኝም እንዴ? የሰው ነገር አይታወቅም ብዬ ነው የጠየቁት። ሰውዬው አሸኝስ ቢሆን የጠየቅሽው ሰው ምን ያህል ታማኝ እንደሆነ የምታውቂው አንቺ ነሽ። ለማንኛውም ሁሉንም ነገር በጊዜ የምናውቀው ይሆናል አይመስልም? እሱማ ልክ ነሽ። እና ደግሞ ጠይቅልኝ ያልከኝ ነገር ጠይቅልሃለሁ። እና የምሽቱን እየሰሩ ነው? አይ እየሰሩ አይደለም። እና ታዲያ ለምን እየዋሽኝ ፈለገ?
እየሰራሽ ነው የኔ ልጅ? እማ ንገሪኝ እንጂ ልትሄጂ ነው ሻንጣ የምታስተካክዪው? አውቃለሁ አጠገብሽ ስላለው ደስተኛ ነሽ፣ እኔም ደስተኛ ነኝ። ግን በቃ ልርቅሽ ነው። ምንድን ነው የምታወሪው የኔ ልጅ? እማዬ ወደ መጣሁበት ልመለስ ነው። አንቺ ልጅ ቀልዱን አቁሚ። ስለምን መሄድ ነው የምታወሪው? እየቀለድኩ አይደለም እማ። እዛ ሄጄ የማስተካክለው ነገር አለ፣ ደግሞ ተመልሼ እመጣለሁ እኮ። ቆይ ምን እያልሽ እንደሆነ ገብቶሻል? በቅጽበት እኮ ነው ተነስቼ ልሂድ እያልሽ ያለሽው። አሁን መርቂኝና በቃ ልሂድ። ቆይ እቅዳችንስ? እኔስ አላሳዝንሽም? ብቻሽን አትሆኝም። እንደኔ የምትሆንልሽ ሰራተኛ ትመጣልሻለች። እሺ ዳግመኛ ሄዳለሁ ብለሽ ሀሳብ ካለሽ አላስቆምሽም። ግን እናት አለኝ ብለሽ እዚህ ቤት ተመልሰሽ እንዳትመጪ። እናቴ በቃ ጨርሻለሁ፣ ሂጂ። ወደ መጣሁበት ልመለስ ነው። ምን ያጋጠመሽ ችግር አለ እንዴ? አይ የለም፣ እዛ መጨረስ ያለብኝ ጉዳዮች ስላሉ ነው። ትናንትና እንደምትሄጂ አልነገርሽኝም ብዬ እኮ ነው። አይ ለራስሽ ጭንቀት ላይ ነሽ ብዬ ነው። እዚህ የተፈጠረ ችግር የለም አይደል? ጠዋት ትንሽ ተናገርኩሽ መሰለኝ። አረ ችግር የለውም በቃቸው። እና ልሸኝሻ? ችግር የለውም ተቀመጪ። ራይድ ጠርቻለሁ። እሺ በቃ ደህና ሁኚ። እውነት ግን ልትሄድ ነው? ወይዘሮ አንተ እህትህ መሄዷን አውቀሃል? ወዴት? እንዳለችው ከሆነ ወደ መጣችበት። እንዴት? ምን ታቅዶ ነው? ወሬውን ተይና እናቴ የት ናት? ክፍሏ መሰለችኝ። ምነው ልጄ? ምን ለጉድ አደረግሽ? እንዴት ለምደዋለሁ? ብቻዬን ባዶ ቤት ጥለሽኝ ሄድሽው። መጣሽልኝ ብዬ ደስ ሲለኝ በደንብ አቅፌሽ እንኳን ጠረንሽን ሳልጠግበው ናፍቆቴንም ሳልጠግብ ጥለሽኝ ትሄጃለሽ? እንዴት አስቻለሽ ግን? እኔ ልጄ መጣችልኝ ደስ አለኝ ብዬ ስል በአንዴ ውስጤን በሀዘን ሞላሽው። አንቺ እኮ ደስታዬ ነሽ። አብረን እኮ መኖር እንችላለን፣ ያለን ይበቃናል። ግን አንቺ ስደትን መረጥሽ። ለምን እንደሆነ ግን አላውቅም። ጨክነሽ ጥለሽኝ ሄድሽው። ባትመጪ ይሻል ነበር እኮ ልጄ። ከለመድኩሽ በኋላ ጥለሽኝ ትሄጃለሽ። ለምን? እኔ እንጃ። እግዚአብሔር ግን ለምን ዝም አልከኝ? ለምን ልጄን መልሰው ወሰድክብኝ? መጣችልኝ ብዬ ደስ ሲለኝ እስከ መቼ ድረስ ግን እንደዚህ? ስንት ዓመት ተሰዳ ከእኔ ርቃ ኖረች። አሁን ደግሞ ጥላኝ ትሄዳለች። ወይኔ ልጄ፣ ይሄ ሁሉ እኔ ነኝ። ለፊቷ ላይ ችግሬን ባላወራ ኖሮ አትሰደድም ነበር። አሁን ምንድን ነው የማደርገው? እስከ መቼ ድረስ በብቸኝነት? ሁለት ልጆች አሉኝ። ሁለቱም አንድ ላይ ቢኖሩልኝ ደስታዬ ነው። ግን እሷ ጥላኝ ሄደች። እማ ምንድን ነው የተፈጠረው? ሰላም ምንድን ነው የምትለው? ምን አለችህ? ሜላት እንደሄደች ነው። እውነቷን ነው፣ ሄዳለች። አታደርገው። አደረገችው፣ ረግጣኝ ሄደች። እማ ሁሉንም ነገር እኮ እኛ ላይ ትታኩን ሄደችው ማለት ሁሉም ነገር አልገባኝም። እማ ትናንት ማታ እቅዳችን አልሰራም። ናሁ በራሱ እህቱ ልናስደፍር እንደነበር አውቋል። ምን? ምን ላይ ዘሩ ሰላም እያመመሽ ነው እንዴ? እየዞረኝ ነው። ምንድን ነው የተፈጠረው? ትንሽ እንደማዞር አልኩሽ ነበር። ምን ሆና ነው? ትንሽ አሟት ነበረ። ወይ ለምን ሆስፒታል አንወስዳት? ይዘሻት ሂጂያ። እትዬ እትዬ አትበይኝ አንቺ ውሻ። ምን አደረግኩ እትዬ? ስንቴ ነው የምነግርሽ? እትዬ አትበይኝ አልኩሽ። ምን እንዳደረግሽ እዚህ ሳይሆን ስንወጣ እዛ ነው የምነግርሽ። ከዛ በኋላ ደግሞ ዋጋሽን ነው የምሰጥሽ። ምን ትመስላለሽ?
እና አሁን ምን ተገኝቶ ነው እንደዚህ አቻኩሎ የገጠርከኝ? አይ ምንም አልተፈጠረም። አንድ ጥያቄ ልጠይቅህ ነበር። ምን መሰለህ ሲራኪ፣ እዚህ ምድር ላይ ብቸኛ ሀብቴ የምላት እህቴ ነች። እሷ አዝናና ተክዛ ማየት አልፈልግም። እኔም አልፈልግም። ውድ ሚስት ያርለች እንዴ? እርግጠኛ ነህ? አዎ እርግጠኛ ነኝ። ምን ነው? አይ ምንም፣ ሰሞኑን ደህና ስላልመሰላችሁ። ያለ ምክንያት እንደሱ አትለኝም። ለምን እንደዛ አልከኝ? ለምሳሌ ትናንትና ማታ ቤት አላደርግም። የት እንደሆነ ስጠይቅህም ዋሽተኸኛል። አዎ ዋሽቻለሁ እኮ። ለምን ውጪ እንዳደርኩ እኔ በነግርህ አይገባም። እህትን ጠይቃት። እሺ ጠይቃታለሁ። አንተ ግን ደህና ነህ? በጣም ደህና ነኝ። ምን ነው? አይ በጣም ተጠራጣሪ እየሆንክ ነው። ሁኔታዎች አንዳንዴ የማትፈልገውን ሰው ያደርገዋል። ጥሩ አይደለም። ጤና ላይም ችግር እንዳያመጣ። አመሰግናለሁ። ለማንኛውም ስለመጣም በጣም አመሰግናለሁ። በቃ እኔ ልጅ እቤት እንገናኛለን። እሺ ቻው። ካላወቅም ማለት ነው። ደውይለትና እንዲመጣ ነገር ምን ሆኖ ነው? ከነጋ እኮ ጭራሽ አልደወለልኝም። አሁን ደግሞ ስልኩም አይሰራም። እሺ ብርክቲ ጋር ደውይልኝ። ሄሎ ብሩክቲ። ሄሎ ሳሉ። ጠይቂያት ወንድሜ የት እንዳለ ጠይቂያት። ሰላም አይደለሁም፣ መክሊት ነኝ፣ የቤት ሰራተኛ። ማለት ሰላም ደህና አይደለችም እንዴ? ደህና ነሽ? ትንሽ እንደማዞር ነገር አድርጓት ተኝታለች። አንቺ ሴትዮ ምንድን ነው የሚያስቀባጥርሽ? ለምንድን ነው ወንድሜ የት እንዳለ ማትጠይቂያት? ምን ነው ምን ነካት? በጣም ነው እንዲያመማት? ኧረ አሁን ደህና ናት፣ ግን ደግሞ የአቶ ናሆም ስልክ አልሰራ ስላላት ድንገት አንቺ የምታገኝ ከሆነ ብዬ ነው። ቅድም እኮ አቶ ሲራክን ለማግኘት ወጥቷል ነው። እሺ በቃ እኔም መጣሁ፣ በኋላ ልጠይቅሽ እመጣለሁ። እሺ አመሰግናለሁ። ቆይ አንድ አውሪ ተብለሽ ይሄ ሁሉ መለፍለፍሽ ምንድን ነው? ይቅርታ ሰላም ሳልላት ወሬ አላስቀደምም ብዬ ነው። እሺ ሰላምታውን ታዩ። ማን እንደታመምኩ ንገር ያለሽ? ቆይ ይቅርታ እንደ ሚስጥር ስላላየሁት። ሚስጥር ባይሆንስ እንዴት የዚህን ቤት ጉዳይ ያለ ፍቃድ ታወሪያለሽ? ይቅርታ አይደገምም። በይ ተንቀሳቀሽ፣ ውጭልኝ። እዚህ ብቻሽን ትችይ? ነገርኩሽ እኮ ውጪ በቃ። እኔም በጣም ደህና ነኝ። እህቴ ምን ሆነሽ ነው? አረ ደህና ነኝ። ትንሽ ራስ ምታት ብቻ ነው ያመመኝ። አቷሽኝ እህቴ። መክሊት ራስሽ ስተሽ እንደወደቅሽ ነግራኛለች። ደግሞ ላንተ ማወራች? አሁን እኮ ደህና ነኝ። እንዴ ምንድነው ሁሉ ቦታ እየሄደች ወሬውን የምትነዛው? ቆይ እሷ ባትነግረኝ አንቺ አትነግረኝም ነበር እንዴ? አይ እንደሱ ሳይሆን፣ ቆይ ወሬውን በኋላ እናወራበታለን። አሁን ሆስፒታል መሄድ አለብን። ለምን ወንድሜ? እኔ እኮ በጣም ደህና ነኝ። ደህና ነኝ ትይኛለሽ እንዴ? ራስሽን ስተሽ እኮ ነበር። ለማን ነው የምትደውለው? ለዶክተር። እዛ ሁኔታው ነው ይመቻቻል። እኔ ሆስፒታል አልሄድም፣ እፈራለሁ። እማን ያጣናት እኮ እዛ ነው። እሺ አትሄጂም፣ ግን ከዚህ በኋላ እንደዚህ አይነት ነገር እንዳታነሽ። እሺ አላነሳብህም። ደግሞ አንተ እኮ ነህ ደህና ሆኜ ሆስፒታል ምናምን የምትለኝ። እሺ እዚህ ሆነሽ ምን ላድርግልሽ? ማለት እዚህም ሆነሽ ዶክተር መጥራት ትችላለህ። ወንድሜ መስማት አቆምክ እንዴ? እኔ ደህና ነኝ። ቅድም ነበር ያመመኝ፣ አሁን ተሽሎኛል። በቃ እሺ በቃ ስጨነቅ እኮ ነው። በቃ እኔ ላጠሽ ስለማልፈልግ ነው። ወንድሜ ደግሞ አንተ ካለህ እኔ የት እሄዳለሁ? እባክህ ምን ደንግጠሽ ቆምሽ? አትገቢም እንዴ? አይ እና ነፍስሽ እንዴት ነች? ማንን? ወይዘሮ ሰላም ነው? አዎ ሰላም። እሺ አዎ ደህና ነች። ግን የተፈጠረ ነገር አለ እንዴ?
ምን እንደተፈጠረማ አንቺን ልጠይቅሽ እንጂ ከኔ በላይ እርሱ ያውቃሉ። እውነቱን ለመናገር በአንቺ ጭንቅላት የኔ ጭንቅላት ቢለካ የኔ ጭንቅላት ድንጋይ ነው። ቆይ ለምን እንደሱ ሆነ? በቃ ይበቃሻል ማስመሰሉ። ትናንትና ማታ ምን እንደተፈጠረ ንገሪኝ። ተኝቼ ነበር እኮ። ትናንትና ማታ ሶስታችን ሳሎን ተቀምጠን ስናወራ ሰምተሽን ነበር። እኔ ምንም የሰማሁት ነገር የለም። የሌባ አይነ ደረቅ ወይዘሮ ንሸት ምን እያደረጉ ነው? በጫማሽን አውልቂ። ማለት ለምን? ሁለት ያላዝሽ ማፍጥኘው ማለት በባዶ እግርሽ? አዎ ባዶ እግርሽን። ይቆርጠኛል። ለዛ ነው ተራመጂ ያልኩሽ። በይ ቀጥይ። ምንም አይነት መልስ አልፈልግም። ፍጠኝ። እኔና አንቺ አልጨረስንም። አይዞሽ ወላንዳሽ ሰላም ሆነሽ ነው? ብርክቲ መጣሽ እንዴ? አዎ በጣም እንዳመመሽ። ለምን ሆስፒታል አትሄጂም? አይ ደህና ነኝ አሁን። ይሄ እኮ እንደ ቀላል መታየት የለበትም። ራስሽን ስተሽ ነበር እኮ። እኔም ብያት ነበር ግን ምንም ልትሰማኝ አልቻለችም። እሷ ስለፈለገች ሳይሆን ሕክምና ስለሚያስፈልጋት ነው መሄድ ያለባት። በልተነት ይዘናት እንሂድ። ተዋት፣ አታስጨንቋት። አሁን እኮ ደህና ነች። እረፍት ስታረግበት ደግሞ የበለጠ ደህና ትሆናለች። ወይዘሮ ንሸት እንዳሉት ቢሆን ደስ ይለኛል። እሺ እዚህም ሆና ግን ከስሯ እንዳጠፉ። እሺ ንግስቲቱ፣ ታዛዥ ነን፣ እንዳልሽ እናደርጋለን። ማለት እንደሱ ለማለት ፈልጌ እኮ አይደለም። እና ታዲያ እንዴት ነው? እኔ ጀስት እንዲሻላት ከማሰብ አንጻር እንጂ ከሌላ አንግል አይደለም። ክብርሽን ጠብቂ። ማንም ማዘዝ እንዳለብሽ ይወቂ። ማዘዝ ከፈለግሽ ደግሞ ሰራተኛዋ መጥራት ትችያለሽ። አረ ሰዎች ምን ሆናችኋል? እሷ ታማ እናንተ ምንድን ነው የምታወሩት? አይ ንግግሯ ገርሞኝ ነው እንጂ። ይቅርታ ካጠፋሁ። በሉ እኔ ልውጣ፣ እናንተ ተጫወቱ። የተፈጠረውን ንገሪኝ። እየጠበቅሽ ነው። ቀጥይ፣ እየሰማሁሽ ነው። እኔ ነኝ ሁሉንም ነገር ያደረኩት። ለምን አደረግሽው? የትናንትና ማታ ጉዳይ እኮ የሞትና የህይወት ጉዳይ ነው። ይቅርታ ግን ሴት ልጅ ስትጎዳ ዝም ብያለሁ። ቆይ አንቺ የማንሽ መብት ተሟጋች? በያት ተናገሪያ። ምን ይዘጋሻል? ቆይ አንቺ ስትሆኚ ልጅ አለሽ? ቆይ አንቺ ይሄን እንድትናገሪ ስልጣን የሰጠሽ ማን ነው? ከዚህ በላይ እንድትናገሪ አልፈቅድልሽም። ካልሆነ ግን ምን ለናሆም ተብዮ ልታቃጥሪለት ነው? አይ እኔ ወረኛ ነኝ። እና ምን አባሽ ልታረጊ ነው? ለመሆኑ የሚያምንሽ ይመስልሻል? ልክ ነሽ፣ ያምነኝ። ግን ደግሞ የተላከለትን የድምፅ ቅጂ ካዳመጠ በኋላ በደንብ ያምነኝ አይመስልሽም? እስካሁንም ስላላየሁኝ ዝም ብዬ። እሱ መላኩን በምን አወቅሽ? ጠዋት የሄደችው ልጅሽና ሲራክ ሲያወሩ ሰዎች። ጎበዝ ጆሮ ጠቢ ሆነሽልኝ የለ እንዴ? አመሰግናለሁ። ስሚ፣ አሁን ማንነትሽን አውቄያለሁ። ስለዚህ ተጠንቀቂ። መግሊት የኔ ማንነት እኔ እስካላሳየሁሽ ድረስ መቼም አታውቂም። ቆይቺ እንዴት ነው ራሷን የምታየው? ቆይ ያንን ፋይል ላጥፋና እሰራልሻለሁ። እኔ ወይንሸት አይደለሁም ካልሰራሁልሽ። ጎበዝ ጆሮ ጠቢ ሆነሽልኝ የለ እንዴ? አመሰግናለሁ። ስሚ፣ አሁን ማንነትሽን በደንብ አውቄያለሁ። ተጠንቀቂ እሺ? መግሊት ቆይቺ ራሷን እንዴት ነው የምታየው? ቆይ ያንን ፋይል በእጄ ግባና እኔ ካልሰራሁልሽ ወይንሸት አይደለሁም በነፍስሽ ካልተጫወትኩኝ። አንተ ምን ሆነህ ልጅቷ ላይ ዝም የምትለው? ምን ሆነሽ? በቃ ፊትህን ፍታው። እኔ እኮ ምንም አላልኩም። ማን ላንተ አዘነ? ለእሷ ነው እንጂ
ስትጨቃጨቁ ደስ ትላላችሁ። እንዲህም ታመሽ ተሸሙዳለሽ አይደል? እንዲህ ፈንድሽ አስተኛ ነው የሚያምርብሽ። አቤት ጠራችሁ አይደል? መች ጠርተንሽ ነው መች የምንመጪው? እሺ በግቴ ሸኛ እስከውጭ ድረስ አይሽ ነው በነፃነት እናወራ። ስለምን? ለወደፊት ባለቤቴ ነውና። ለመሆኑ እጅሽን ተቆርጠሽ ነው ወይስ ነው ፊት ትኩረት ለመሳብ? አልገባኝም። ምን እያልሽ እንደሆነ ታውቆሻል? አዎ ታውቆኛል። ደግሞ በስትክክል አሉ። አሁን ቆሜ እያወራሽ ራሱ ያለሁት በማይገባሽ ጥልቅ እያልሽ ስላስቸገርሽኝ ነው እንጂ ክላስ ሆነሽ አይደለም። እሺ እና ምን ልልሽ ፈልጌ ነው፣ ከእሱ አጠገብ ራቂ። እንደውም በአይኔ ባላይሽ ራሱ ደስ ይለኛል። ምን ነው ልትሄጂ ነው እንዴ? አዎ ስራ አለብኝ። ደግሞ ያጠፋሁት ነገር ካለ ይቅርታ ይደረግልኝ። ችግር የለውም። ቆይ ግን ሜላት የለችም እንዴ? አዎ የለችም። ምን መፈልገሻት ነው? አይ ሰላም ልበላት ብዬ ነው። ዳግም እዚህ ቤት የምታያት አይሆንም። ምን ነው ችግር አለ እንዴ? ወደ መጣችበት ሀገር ተመልሳለች። በሰላም? አዎ በሰላም ነው። አየር ምስ ስላልተስማማ። አሀ አየር ለመቀየር ነው? እንደዛ ከሆነ ጥሩ። በሉ ደህና ነው። እሺ ደህና ነው። ስለምን ባለቤት ነው? ለመሆኑ እጅሽን ተቆርጠሽ ነው ወይስ ራስሽ? አልገባኝም። ስለምን እያወራሽ ነው የምትፈቅሽ? ተነስና ሸኘት እንጂ ደግሞ በዛውም ይቅርታ ጠይቃት። እንዴ አንቺን ትችይ ደግሞ ለምንድን ነው ይቅርታ ጠይቃት? አንደኛ እኔ በጣም ደህና ነኝ። ሁለተኛ ደግሞ ቅድም ያቺ ጋጥ ወጣ እንዴት ለተናገረቻት ንግግር ይቅርታ ጠይቃት። ምንም አይነት አስተያየት አልፈልግም። እሺ አንቺ ተናንሽ ነው? እኔ ደህና ነኝ። ምንድን ነው በደምብ ተነስ ተነስ። እሺ በርክቲ ወይ ነው ሰላምን ጥላት ወጣ? እባክሽ እሷ ናት አቻኩላ እንደወጣ ያደረገችኝ። ይቅርታ ልጠይቅሽ ነበር። ማለት ለምን? ያው ወይዘሮ የንሸት ለተናገረችው ንግግር ነው። እና ታዲያ ወይዘሮ የንሸት ለተናገረችው ንግግር ወይዘሮ የንሸት እንጂ አንተ እኮ ይቅርታ መጠየቅ የለብህም። ያው ትልቅ ሰው አይደለች? ከእሳቸው ጋር ያለ ሰውየው እየቀለድኩ ነው። እንደውም እኮ ይቅርታ ጠይቂያቸው ነው የመጣሁት። በጣም አመሰግናለሁ። እሺ ይቅርታ ለወይዘሮ የንሸት ነው። ምስጋናው ለምንድን ነው? ያው ስለምትረጂኝና ስለምትረጂ ነው። እሱ እኮ ግዴታዬ ነው። ወይኔ ሚስቴ ታመምሻሉ? ምን ሆነሽ እባክሽ? እስካሁን በጣም ደህና ነበርኩ። አሁን ግን ሳይህ ሊያመኝ ነው። እሱማ ልክ ነሽ። እኔና ወንድምሽን ስታይ እኮ ያምሻል። ምን ለማለት ፈልገህ ነው? እኔ ፊት ስለምታይኝ ነው የሚያምሽ። ወንድምሽ ፊት ደግሞ ትኩረት ለመሳብ ትክክል አይደለም። እኔ አንተን አይደለሁም የማስመስለው። አፍሽን ዝጊ። ማጅራትሽን ብዬ ገድዬሽ በበሽታዋ ሞተች እንዳላስብሽ። አንተ ልብ ኖሮ እንኳን ሰው ጉንዳን አትገልም። ልክ ነሽ። መቼም አልገልሽም። ወንድምሽን ገድዬው ግን በቁም ልቀብርሽ ትልቅ እቅድ አለኝ። ስማኝ፣ ወንድሜ እንዳትቀልድ። ቀልብ በሆነ ብለሽ ትነው፣ ካልሆነ ግን እውን መሆኑ አይቀርም። ለማንኛውም እናቴ ማግኘት ቻው። ኡማዬ ወይ ታው ምንድን ነው ፈረጥታ? ናው መልእክት ማለት ነው። ደግሞ ምንድን ነው ስትመረው ነው ጀመርሽ እንጂ መልእክቱ ከዛ ስልክ ላይ እስካልጠፋ ድረስ መቼም አትደሰት። እሱስ ልክ ነሽ እኮ ያንን ስልክ የምናገኝበትን መንገድ እንፈልግ። ስልኩን ማግኘት ዘበት ነው። የስራ ስልክ ስለሆነ ከእጁ አይደለም። መተኛቱ ይቀራል እንዴ? አዎ ይተኛል። ይሄ ግን ከመተኛቱ ጋር ምንም የሚገናኝ ነገር አለ? መቼስ ስልኩን አቅፎት አይተኛም አይደል? አዎ፣ ግን አሁንም ምንም ሀሳብሽ ግልጽ ይሆንልኛል። ምን ልንፈልግ የመሰለኝ እሱ በሚተኛበት ሰዓት ቀስ ብለህ ክፍሉ ገብተህ ፋይሉን ታጠፋዋለህ። አይ ይሄ ሊሆን አይችልም። እኔ ከናሆም ጋር ጨዋታ አልችልም። ይቅርብኝማ።
አሁን እየነገርኩ ያለሁት ፍላጎትህን አይደለም፣ ማድረግ ያለብህን እየነገርኩ ነው። ገባ? አይ አይሁን። ይሄንን አለ ያንን ቅጂ ካየህ ታውቃለህ። ጎዳና ላይ አይጥለንም፣ ገሎ ከመሬት ስር ነው የሚቀብረን። የናሆም ቤት ነው? አዎ። እና ምንድን ነው በሩ የምትይው? አስገቢኝ እንጂ። ይቅርታ ቤት ቤተሰቡ ሳላናገር አልገባም። ስጠብቂ ምን አልሽ? መቼስ የተባልኩት ሰራተኛ አንቺ መሆን አለብሽ። እንተዋወቃለን? አይ አንተዋወቅም። ለማንኛውም የተባልኳት አዲሷ የቤቱ ዋና ሰራተኛ እኔ ነኝ። ቢሆንም የቤቱን ባለቤቶች ካወራው በኋላ ነው የምትገኘው። ቆይ እዚህ ምን የተፈጠረ ነው? ሰላም ማሚ። ሰላም። ቆይ ምንድን ነው ነገሩ? አዲሷ ሰራተኛ ነኝ ነው የምትለው? ውይ አንቺ ነሽ እንዴ? ምን ነው ቆምሽ ታዲያ? ግቢና አረፍ በያ። አላስገባ ብላ ልታስወጣኝ ነበር እኮ። ተያት እባክሽ፣ እሷ ምቀኛ ነገር ነች። ወዴት ወዴት? አይ ማዕድ ቤት ስራ አለኝ። ምን ነው ትፈልጉኛላችሁ? ያው ስራሽን የምትቀጥይው እኔ ፈትኜሽ ይሆናል። ለማንኛውም ሻንጣዬን ወደ ክፍል ያስገቢው። እሺ አደርሳለሁ። ወይዘሮ ንሸት የት ክፍል ነው ማደርሰው? እዛ ላይ ባዶ ክፍል አለ፣ እዛ አስገቢያት። የቤቱ ራስ መጣ። ሰላም ሰላም። ናሆም፣ እች አዲሷ ሰራተኛ ነች። አንቺ ደግሞ ምን አፍጠሽ ተኛሽ? ሻንጣውን ይዘሽ ግቢ እንጂ። መክሊት ሻንጣውን አስቀምጪ።